ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። ዛሬ እንደገና የንጉሥ ሳኦልን ችግር የምናጠናበት ጊዜ ነው። በዚህ የመጽሐፍ ቅዱስ ክፍል እነዚህንን የሳኦልን ችግር በመጽሐፍ ቅዱስ በተለያየ መልኩ ይሄ ክፍል 8 ነው። አሁን የምናያረገው ክፍል 8 ነው። እነዚህን የተለያዩ ክፍሎች እያዘጋጀው ለእናንተ ማቀርበው ለምንድን ነው? ተምራችሁ የእግዚአብሔርን ሐሳብ ማድረግ እንድትማሩ፣ የእግዚአብሔርን ሐሳብ ማድረግ እንድንማር፣ የእግዚአብሔርን ሐሳብ የመለየት፣ የመፈጸም፣ የማከናወን፣ የመማር፣ የመገንዘብ ያንም ደግሞ በተግባር በማድረግ እግዚአብሔርን ደስ የሚያሰኙ ልጆች እንድንሆን ነው። ዓላማው ይሄ ነው። ሌላ ምንም ነገር የለው። እግዚአብሔር ምን ይላል? ምን እንድናረግ ነው የሚፈልገው? የቀደሙት አባቶች የሰሩት ስህተት ምንድን ነው? በዛ ስህተት እንዳንሄድ እስራኤል የፈጸመችውን ስህተት እኛም እንዳንሰራ። አሁን ብዙ ስህተት ነው ያለው። አብያተ ክርስቲያናት ይህ ሁሉ ቀውስ የደረሰባቸው እንደ እግዚአብሔር ቃል አለመሄዳቸው ነው። ጴንጤ ይህን የመሰለ ቀውስ የደረሰበት ራሱ በርን ከፍቶ የነቢያት ትምህርት ቤት የዛሬ 10 ምናምን ዓመት እንደዚህ በአፍንጫዬ ነው ሲያስነጥሰኝ የነበረው። የነቢያት ስኩል ኦፍ ዘ ፕሮፌትስ የነቢያት ትምህርት ቤት ይሉ ነበር። የእግዚአብሔርን ቃል ትምህርት ቤት ትተው የራሳቸውን ተረት እነዚህም ደግሞ የተለያዩ የአብያተ ክርስቲያናት መሪዎች ናቸው ለጨለማ የዳረጉት። አሁን ያለበት አሳፋሪ ሁኔታ ላይ የደረሰው በዛ ነው። ስለዚህ አሁንም ደግሞ እኛ በግላችን እንማርና ወደ እግዚአብሔር እንከተል፣ ሐሳቡን እንድናውቅ፣ ሐሳቡን እንድንመረምር፣ ለሐሳቡ ሐሳቡን ተምረን በሐሳቡ በአስተምሮቱ በቃሉ ጸንተን እንድንኖር ነው። ሌላ ምንም ነገር የለውም። ሌላ ምንም ነገር የለም። ስለዚህ ሳኦል ትልቅ ምሳሌ ነው። እግዚአብሔር ያስቀመጠው ትልቅ ምሳሌ ነው። የአንድ ሰው ተንሸራቶ የመውደቅ የመንከባለል እና ጭራሽ የጥልቅ እንትንን የማምለክ ወደዛ የሚያደርስ ታላቅ ውድቀት፣ ታላቅ መንፈሳዊ ውድቀት ትምህርት ነው። ስለዚህ ሳኦልን ስንመለከተው አሁን 8 ክፍል ነው። ገና እንሄዳለን። ገና ብዙ አለ። እንዴት እንዲህ ያረጋል ነው የምትሉ አሁን ስትማሩ። እናንተስ ምን እያረጋችሁ ነው? እኔስ ምን እያረግኩ ነው? ምን እያረገ ነው? ቸርችስ ዘመኑን ዋጁ ተብለናል። እንዴት ነው የምንዋጀው? ይህን በማንበብ ነው፣ በመማር ነው። መጽሐፍ ቅዱስን ከዘፍጥረት እስከ ራዕይ እግዚአብሔር ጽፎ የሰጠን በነዛ በተመረጡ ሰዎች ያን ሁሉ መከራ ታግሰው በዛ ሁሉ ስቃይና በዛ ሁሉ ግፊት፣ እልቂት፣ ሞት፣ ስደት በመሰየፍ በተለያየ ሁኔታ አልፈው ይህንን ቃል የሰጡሽ እንድትማሪበት ነው። ይህንን ቃል የሰጡ እንድትማርበት ነው። ይህንን ቃል የሰጠን እግዚአብሔር በእነሱ አልፎ የሰጠን እንድማርበት እንድኖርበት ነው። ስለዚህ ሰዎች የራሳቸውን ነገር ሲያስተምሩ ለእግዚአብሔር ሕዝብ የራሳቸውን ተረት የራሳቸውን ምናብ ያፈለቀውን ከጭንቅላታቸው ለእግዚአብሔር ሕዝብ ሲያበሉ የእግዚአብሔርን ሕዝብ ያጠፋሉ፣ እነሱም ይጠፋሉ። በእግዚአብሔርም ላይ ከፍተኛ እግዚአብሔርም ጋር የመከፋፈልና የመጣላት እንዲሁም ከእሱ ጋር የመራራቅን እንትን ያመጣሉ ማለት ነው። ስለዚህ ባለፈው ትምህርታችን በምዕራፍ 1 ሳሙኤል ምዕራፍ 13 እና 14 በምዕራፍ 13 ላይ ስንመለከት ፍልስጤማውያን በሶስት ታላላቅ ቡድን ተከፍለው በተራራ በሜዳ በሸለቆ በሁሉም እስራኤልን ለማጥቃት፣ እስራኤላውያን ደግሞ ከንጉሳቸው ከፉሊሽነት ሞኝነት የተነሳ የጦር መሳሪያ የላቸውም። የጦር መሳሪያቸውን የሚስለው ማን ነው? ፍልስጤማውያን ነው።
አሁን እኮ ቤተ ክርስቲያን የምትኖረው አብዛኛው ትምህርት ከዓለም በሚመነጭ ትምህርት ነው። መንፈሳውያን ሰዎች ከዓለም በሚመነጭ ትምህርት አንቆምም። መንፈሳዊ ትምህርት ነው የሚያስፈልገን። የመንፈስ እውቀት ነው የሚያስፈልገን። የመንፈስ ጥበብ ነው የሚያስፈልገን። ይዝም ብሎ በስብከት ምክንያት የተከሸነ እናንትን ያለ ያነ ምንም አያደርግልንም። በእግዚአብሔር ቃል ላይ የተመሰረተ፣ በእግዚአብሔር ቃል ላይ የጸና፣ በእግዚአብሔር ቃል ላይ የቆመ እምነት ያስፈልገናል። ከዛ ውጭ ማምለጥ አትችሉም፣ አይቻልም። ሌቦች ተነስተዋል፣ አውሬዎች ተነስተዋል። ስለዚህ አሁንም ይህንን እንማርና በዚህ እንቁም ነው። ስለዚህ ልመለስና በሶስት እንትን አድርገው እያሳደዱ ህዝቡን ሲያስጨንቁት ህዝቡ ተከፋፍሎ ባለበት በምዕራፍ 14 ግን ያንን የሚለውጥ ሁኔታ ባለፈው ክፍላችን ጥናታችን እንዳየነው ዮናታን የሳኦል ልጅ ዮናታን ምን አደረገ? ጋሻ ጃግሬውን ይዞ ሂዶ ከፍልስጤማውያን 2 ሰው ጸልዮ እግዚአብሔር በጥቂትም በብዙም ቢሆን ጠላትን አሳልፎ ይሰጣል። እግዚአብሔር ምን አለ? ዮናታን ምን አለ? በቁጥር 6 ላይ ምዕራፍ 14 ቁጥር 6 ዮናታንም ጋሻ ጃግሬውን ና ወደ እነዚህ ቆላፋን ጭፍራ እንለፍ፣ በብዙ ወይም በጥቂት ማዳን እግዚአብሔርን አያስቸግረውምና ምናልባት እግዚአብሔር ይሰራልናል ይሆናል አለ። ከዛ በኋላ እግዚአብሔርን ምልክት ጠየቀው። እግዚአብሔር ይህንን ምልክት ታደርገልን፣ እግዚአብሔር ከኛ ጋር ነው። እግዚአብሔር እንዲህ ካሉ እንዲህ ብለው ከተናገሩ አንሄድም አለ። ተመልከቱት፣ የሚንቀሳቀሰው በእግዚአብሔር ሐሳብ ነው። ዮናታን የሚንቀሳቀሰው በእግዚአብሔር ሐሳብ ነው። አባትየው ደግሞ ምን አደረገ? በዛውን ቀን ሂደን እንዋጋለን፣ ድል እናደርጋለን። ስለዚህ ድል የምናደርገው በጾም ነው። በምንድን ነው? በጾም ነው። እግዚአብሔር ብሎታል? ነው አላለውም። እግዚአብሔርን ጠይቋል? ነው አልጠየቀም። ስለዚህ እስከ ማታ ድረስ ማንም ሰው ቢበላ የተረገመ ይሁን አለ። ጦርነት አትብላ ትለዋለህ እንዴ? ምን አይነት እንደው አስቡት እስቲ። የጦር መሪ ነው። ኦኬ፣ ወደዚህ ጦር ስንቁን አዘጋጅቶ ሴቶች ተዘጋጁ፣ ስንቅ አዘጋጁ፣ ለእንትን አድርጉ፣ ለሚዋጉት ይህን አድርጉ፣ ይህንን አድርጉ ብሎ ነው አይደለም መሆን የነበረበት? እንደ እግዚአብሔር ሰው እግዚአብሔርን ጠይቆ እንትን ማለት ነበረበት ነው። ዝም ብሎ በጭንቅላቱ ዝም ብሎ የሚወጣውን ኦኬ፣ ድል የምናደርገው በጾም ነው፣ በጾም ነው። አሁን የሌለ ዓለም እኮ ያው ነው። ሃይማኖቶች ምንድን ነው የምትሉት? ምትድነው በጥምቀት ነው፣ ምትድነው በእንትን ነው፣ ምትድነው በመስጠት ነው፣ ምትድነው በዚህ ነው። አይኑን ከምን ላይ ያስነሳዋል? ከክርስቶስ ላይ አስነስቶ በራሱ ላይ። አይሁዶች እንደዛ ነው። ቤት ሰራለን ላሉ የምትሰሩልኝ ቤት ምንድን ነው? አንተ የምትሰራልኝ ቤት ምንድን ነው አለ እግዚአብሔር። ቤት ሰራለልህ ምናምን ነው። ስለዚህ ተመልከቱ ምን አለ? ምድሪቱን ህዝቦችን አስማላቸው። ምን እንዳይሉ ነው ወደ ጦርነት የሄዱትን የደከሙ በሙቀት በቃጠሎ በምናምን የደከሙትን እንዳትበሉ። ድል የምናደርገው ማንም ሰው ቢበላ እስከ ማታ ድረስ ይሄ ቢበላ እሱ ሰው የተረገመ ይሆናል። ኦኬ። ህዝቡም ንጉስ ነው አይደል? ንጉስ ነው፣ አመራር የሚሰጥ ንጉስ ነው። ስለዚህ አንተ ካልክ እንዲህ አለ። የእስራኤል ሰዎች በዛ ቀን ተጨነቁ። ሳኦል ጠላቶችን እስክበቀል እስከ ማታ ድረስ መብል የሚበላ ሰው እርጉም ይሁን ብሎ አምሏቸው ነበረና ተራቡ። ከዛ በኋላ ከጦርነቱ እንትን ብለው ወደ ጫካው ሂደው ከሙቀቱ እንትን ብለው ሲሉ ማር አለ። ማር ሊበሉ ነው። ተመልሃል፣ በእግዚአብሔር መልሃል
አትበላትም። ለምን? ድል የምናረገው በመጾም ነውና። ጠላቴን ማሸንፈው በምንድን ነው? በመጾም ነው። ይሄ ነው እኮ አሁን ነቢያት ያላችሁ እንደዛ ነው። ነቢያት አሏችሁ አይደል? ብዙ ጴንጤ ነቢያት አሎቻችሁ። እንደዚህ አይነት ማለት ነው። ገለባውን ፍሬከርሲኩን ነው አብጥቶ የሚያበላ። ትክክለኛው መብል ያለ እግዚአብሔር ቃል ውስጥ ነው። በእግዚአብሔር ቃል ውስጥ ነው የተቀመጠልህ። መብልህ ያን ነው። መብልሽ እዛ ነው ያለ። እግዚአብሔር የሚያበላሽ ውሰድና ብላ አለው ሕዝቅኤልን። ምን አለው? ብላ ከዚህ መጽሐፍ ሆድህን ሙላ አለው። ለአንተም ነው፣ ለእኔም ነው፣ ለእኛም ነው። እዚህ ጠንካራ ክፉ ህዝብ መካከል ስትኖር ምን ማለት አለብህ? ሕዝቅኤል ምዕራፍ 2 እና 3 አንብቡት። ብላ ሆድህን ሙላ፣ በዚህ መጽሐፍ ሆድህን ሙላ፣ በዚህ መጽሐፍ ሆድህን ሙላ። በመጽሐፍ ቅዱስ በምንድን ነው አንቺ ሆድሽ የምትሞለው? በሰዎች ተረት፣ በነቢያት ቅብጠራ፣ በምናምን በፓስተሮች ምንድን ስብከት ሞልቷል ነው። በእግዚአብሔር ቃል፣ በሕያው እግዚአብሔር ቃል የተመሰረተ የጸና የቆመ የማይናወጥ ትምህርት ያስፈልገዋል። ስለዚህ እንዳትበሉ ብሏቸው ነበር። ህዝቦችም ወደ በረሃው ገቡ፣ ማርም ሞልቶ ነበር፣ ግን አልበሉም። ማሩ ይፈሳል፣ መሬት ላይ ይፈሳል። እነሱ ግን ሊበሉ አልቻሉም። ለምን? በጾም ነው ማሸንፈው፣ ማንህም እንዳትበላ ብሏል። ስለዚህ የሚያሰንፋቸው እሱ ነው። ግን እግዚአብሔር በልጁ በኩል ድልን ሰጠው። አሁን እዛ ቀጥሎ ያለውን ነው የምናየው። ምንድን ነው የሆነው? ከቁጥር 37 ጀምሬ እንደዚህ ቁጥር 36 ሳኦልም ፍልስጤማውያንን በሌሊት ተከትለን እስኪነጋ ድረስ እንበዝበዛቸው፣ አንድ ሰው እንኳን አይቀርላቸው አለ። እነርሱም ደስ የሚያሰኝህን ሁሉ አድርግ አሉት። ካህኑም ወደ እግዚአብሔር እንቅረብ አለው። ካህኑ ምን አለው? ሳኦል ወደ እግዚአብሔር አትቀርብም፣ ችግር አለብህ። ሳኦል ሆይ ወደ ምን አትቀርብም? ወደ እግዚአብሔር እንቅረብ አለው። ሳኦልም ፍልስጤማውያንን ልከተልን በእስራኤል እጅ አሳልፈ ትሰጣለህን ብሎ እግዚአብሔርን ጠየቀው። በዛን ቀን ግን እግዚአብሔር አልመለሰለትም። ኦኬ፣ ካልመለሰለት ምንድን ነው? ወደ ካህኑ ሂዶ ቀርቦ እንትን ማለት ነው ማድረግ የነበረበት። ሳኦልም እናንተ የሕዝቡ አለቆች ሁሉ ወደዚህ ቅረቡ፣ ዛሬ ይህ ኃጢአት በምን እንደሆነ እወቁ፣ ተመልከቱ አላቸው። ሳኦል ነው እስራኤልን የሚያድን ሕያው እግዚአብሔርን ኃጢአቱ በልጄ በዮናታን ቢሆን ፈጽሞ ይሞታል አለ። ከሕዝቡም ጋር አንድ የመለሰለት አልነበረም። ከሕዝቡም መካከል አንድ የመለሰለት አልነበረም። እስራኤልንም ሁሉ እናንተ በአንድ ወገን ሁኑ፣ እኔና ልጄ ዮናታን በሌላ ወገን እንሆናለን አለ። የሚያደርገውን ተመልከቱት። ካህኑን አይጠይቅም፣ ምን አይልም። በቃ ዝም ብሎ በቃ ማነው ችግራችን ምንድን ነው? እግዚአብሔርን ካህኖች አሉ እኮ ነው እዘላሉ ካህን አሉ ይላል። ቱሚና ኡሪምን አምጥቶ ጠይቅ ነው። እኔ በቃ የመሰለኝን ስለዚህ ጣጣ እንጣጣል። ህዝቡም እስራኤልን ደስ የሚያሰኝህን ህዝቡም ሳኦልን ደስ የሚያሰኝህን አድርግ አሉት። ሳኦልም የእስራኤልን አምላክ እግዚአብሔርን እውነት ግለጥ አለው። ሳኦልና ዮናታን ተያዙ፣ ህዝቡም ነፃ ሆነ። ሳኦልም በእኔና በልጄ በዮናታን መካከል ዕጣ ጣሉ አለ። ዮናታንም ተያዘ። ሳኦልም ዮናታንን ያደረግከውን ንገረኝ አለው። ዮናታንም በእጄ ባለው በበትሬ ጫፍ ጥቂት ማር በእርግጥ ቀምሻለሁ፣ እነሆኝ እኔ ሞታለሁ ብሎ ነገረ። ምክንያቱም ጦርነት ደንሳለ እኔ አንተ ያልከውን ስላልሰማሁ ምን አረኩ? ማልበርቻለሁ። ማርበርታል። እሽ። ሳኦልም እግዚአብሔር እንዲህ ያደርግብህ እንዲህም ይጨምርብህ ርግማን
እግዚአብሔር እንዲህ ያደርግብህ። አልሰማውም፣ አልነበረም ነው። ይህን ያደርግብህ፣ ይህን ያደርግብህ፣ ይህንን ያደርግብህ። እግዚአብሔር አልጻፈውም። እንዲያውም እግዚአብሔር ስሙ ይባረክ። አልጻፈውም። ይህን ያርግብህ፣ ያን ያርግብህ ብሎ ነው ያስቀምጠው። ስድብ እኮ ነው። እርግማን ወረደበት በልጁ ላይ። ድል ባደረገው፣ ፍልስጤምን ባንበረከከው፣ ጠላትን እንትን ባለው፣ እግዚአብሔርን በሚጠይቀው በሱ ላይ ይህን ያደርግብህ፣ ያን ያደርግብኝ፣ ይጨምርብኝ። ዮናታን ይህ ፈጽመህ ትሞታለህ አለ። ሕዝቡም ሳኦልን በውኑ በእስራኤል ዘንድ ታላቅ መድኃኒት ያደረገ ዮናታን ይሞታልን? ይህ አይሁን፣ ዛሬ ከእግዚአብሔር ጋር አድርጓልና ሕያው እግዚአብሔር ድል ሰጥቶታል። ፍልስጤማውያን ጠላቶቻችን አንበርክኳቸዋል። ከሱና ከጋሻ ጃግሬው እኛ ያልሰራነውን እሱ ሰርቷል። እንዴት ይሙት ትለዋለህ? ከራሱ ጠጉር አንዲት ምድር ላይ አትወድቅም አለ። ህዝቡ ምድር ላይ አትወድቅም አሉት። ህዝቡም እንዳይሞት ዮናታንን አዳነው። ማን አዳነው? ህዝቡ። ከማን አዳነው? ከሳኦል። ምክንያቱም እስራኤልን ያዳነ ማን ነው? ዮናታን ነው፣ ሳኦል አይደለም። ጠላቶቹን የበተናቸው ያንበረከካቸውና ህዝቡ እንዲዘርፍ ያደረገ ማን ነው? ዮናታን ነው። ግን ምን አለ? ማር ስለበላህ ዛሬ አንተ ትሞታለህ። ማር እኔ አትብሉ ብዬ ያስወዝኩትን እግዚአብሔር ብሎታል? የለም። ካህኑ ብሎታል? የለም። ነቢይ ብሎታል? የለም። ከጭንቅላቱ የወጣ ከንቱ ትምህርት። ስለዚህ ወገኖች ከዚህ የምንማረው ምንድን ነው? ልጨርሰውና ንባቡን ከዛ ድምዳሜን እላለሁ። ኦኬ። ሳኦልም ፍልስጤማውያንን ከመከተል ተመለሰ። ለምን? ተሸንፈዋል ፍልስጤማውያን። ፍልስጤማውያንም ወደ ስፍራቸው ሄዱ፣ ተመተው። ማን የመታው? ዮናታንና ጋሻ ጃግሬው። ሳኦልም መንግስቱን በእስራኤል ላይ አጸና። ምክንያቱም እግዚአብሔር ከልጁ ጋር ሆኖ ነው። በዙሪያውም ካሉት ከጠላቶቹ ጋር ከሞዓብ፣ ከአሞንም ልጆች፣ ከኤዶምያስም፣ ከቡሳም ነገስታት፣ ከፍልስጤማውያንም ጋር ይዋጋ ነበር። በሄደበትም ሁሉ ድል ይነሳ ነበር ይላል እና ይህን ያደርጋል። ነገር ግን ትልቁ ችግር መጽሐፍ ተሰጥቶታል። እዩት፣ የነበረውን ሶርስ ተመልከቱት። ካህን መጠየቅ ይችል ነበር። 1 ነቢይ መጠየቅ ይችል ነበር። 2 እግዚአብሔርንም እንደገና ጸንቶ ንስሐ ገብቶ ልክ እንደ ኢያሱ የኢያሱ መጽሐፍ አለው። ኢያሱ ባለ ጊዜ እግዚአብሔር ዝም ሲለው ምንድን ነው? በቃ ካህኑን አጠራ፣ አለ፣ ጸለየ። ከዛ በኋላ እግዚአብሔር መልስ ሰጠ። እግዚአብሔር ዝም ሲል ትዕግስት ያስፈልጋል፣ መማር ያስፈልጋል። እሱ ግን ይህን ሁሉ አላረገም። በጾም እናሸንፋለን። የታገኘው የያዝከው መጽሐፍ እንደዛ ይላል አይልም። ጹሙና ታሸንፋላችሁ ብሎ ከዘፍጥረት እስከ መጨረሻው መጽሐፍ ስለተሰጠው እስከ ቢያንስ እስከ መሳፍንት እስከ መሳፍንት ድረስ እንደዛም ይላል። እስከ ሩት ድረስ የለም፣ አንድም የለም እግዚአብሔርን የሚሰማ እንጂ። ስለዚህ በሰው ትምህርት አትኑሩ። የሰውን ትምህርት አንቀበልም። መመሪያችን መሆን ያለበት ከእሱ ተምረን፣ ከሳኦል ስህተት ተምረን እኛ ደግሞ በእግዚአብሔር ቃል
የጸናን የተመሰረትን እግዚአብሔር አምላካችን አስተማሪያችን። እናንተ አስተማሪዎች ተብላችሁ አትጠሩ፣ አስተማሪያችሁ አንድ ነው፣ እርሱም መሲሁ ነው ብሏል። መሲሁ ኢየሱስ ነው። ስለዚህ ከሱ ተምረን ከኔ ተማሩ፣ ወደ እኔ ኑ ከኔ ተማሩ፣ እኔ የዋህ በልቤ ትሑት ነኝ፣ ለነፍሳችሁ ረፍት ታገኛላችሁ እንዳለን በክርስቶስ ተምረን ጌታችን በኢየሱስ ክርስቶስ በመጨረሻው መጽሐፍ እንደሚለው በልዩ ልዩ መንገድ በልዩ ልዩ ጎዳና ለአባቶቻችን እግዚአብሔር ሲናገር ከቆየ በኋላ በመጨረሻው ዘመን በልጁ በኩል እኛን ተናገረን። ይህንን ልጁ ያስተማረንን ወንጌል ያስተማረንን የመጽሐፍ ቅዱስ ትምህርት ከክርስቶስ የሆነውን ያን ሁል ጊዜ ከሱ እየበላን ከሱ እየጠጣን ልንኖር ይገባናል። የመጨረሻ አንድ ቦታ ላንብላችሁና ጨርሳለሁ። መቼም ረጅም እንትን አትሉም። ቲክቶክ የመጨቃጨቂያ ነው እንጂ የእንትን ማያ አይደለም። የመጨቃጨቂያ ነው እንጂ የምትማሩበት አይደለም። እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህን መጽሐፍ ብላ። የሰው ልጅ ሆይ ምን በል? ያገኘኸውን ብላ። ሰጥቼው እጁ ተዘርግቶለታል። እንካ ዘርግቶ ሰጥቶታል። እንካ። ዛሬ እኛስ የለንም እንዴ? የአማርኛው የለኝም። ይሄ የዕብራይስጥ ነው። የዕብራይስጥ ባይብል ሁለቱም የአዲስ ኪዳን የብሉይ ኪዳን። ይሄን እንደዚህ መጽሐፍ ነው የሰጠው እግዚአብሔር ገልጦ ሰጠው። እንካ ብላ፣ ያገኘውን ብላ፣ ያገኘውን ምን በል ብላ። ማን ነው ይሄን ያለው? እግዚአብሔር። እንካ ያገኘኸውን ብላ ብሎ ሰጠው። ኦኬ። ይህን መጽሐፍ ብላ፣ ሄደ ለእስራኤል ቤት ተናገር አለኝ። አፌንም ከፈትኩኝ፣ መጽሐፉንም አጎረሰኝ። እርሱም የሰው ልጅ ሆይ አፍህ ብላ፣ በምሰጥህ በዚህ መጽሐፍ ሆድህን ሙላ አለኝ። እኔም በላሁት። እኔም በላሁት። እኔም በላሁት። እኔም በላሁት። እኔም በላሁት። አሜን። ስለዚህ ብሉ፣ ከእግዚአብሔር ቃል ብሉ፣ በእግዚአብሔር ቃል ኑሩ። በሰዎች ተረት ማንም ቢሆን እንትን አትበሉ። ጊዜ ውሰዱ፣ ጸልዩ፣ አንብቡ። እንደ ሳኦል መሪዎቻችን እንደ ሳኦል ያሉ ብዙ ናቸው። አሰሱን ገሰሱን እያበሉ ሊያጠፉ እንትን የሚሉ ተረት የሚያመጡ። የእግዚአብሔር ቃል ሰማይና ምድር ሲያልፍ ሳያልፍ ጸንቶ የሚኖር ሕያው ቃል ነው። በቃሉ የተመሰረተ ሁሉ አይናወጥም። ይሄ ነው። እግዚአብሔር ይባርካችሁ። ይሄ ክፍል 8 ነው። ክፍል 9 ደግሞ ጌታ ቢፈቅድ አቀርባለሁ። ፕሊስ በብርሃን ልጆች አገልግሎት የብርሃን ልጆች አገልግሎት ሂዱ። እዛ በእንትን አስቀምጨዋለሁ። ተራ በተራ በቁጥር አጥኑ። መጽሐፍ እየገለጣችሁ አጥኑ። እየጸለያችሁ አጥኑ። ከጌታ ጋር ሁኑ። ጌታን ፈልጉ። ፕሊዝ ፕሊዝ ፕሊዝ። ይሄ ነው ምላችሁ። በሌላ ፕሮግራም እስክንገናኝ የእግዚአብሔር ፍቅር የጌታ ኢየሱስ ክርስቶስ ጸጋ